ተቀደሽ ግን ሀንቾ ልጁ እንደዚህ አይነት ልክስክስ ምናምን መሆኑን ብታውቂ ኖሮ እዚህ ላይ ስንት ዓመት እናውቀዋለን። ከአንዱ ጋር ሳይወራበት ነው ዘቢባ ጋር ሄደው። እንዴት ይህን ያህል ጊዜ ሲኖር እኮ ብቻውን ነበር እናገኘው ነበር። እስኪ አንድ እንኳን ገርል ፍሬንድ አትኖረውም ነበር እዚህ ላይ ይችላል ነበረ። እኔ ለዚህ እኮ ነው በእሷ በዘቢባ በኩል የሆኑ ሰዎች አሉ ምለው። እኔ ለዛ ነው አንዷ ራሱ አሁን ይኸውልሽ እንደዚህ ልክስክስ ቢሆን አሁን እንግዲህ ብዙ ወንዶችን ታውቂያቸዋለሽ። ዛሬ አንዷን ይዛሉ፣ ነገ አንዷ ጋር ይሄዳሉ፣ ነገ ታውቂያለሽ። እዚህ የአውሮፓ ወንድ ማለት ነው። ግን ይሄ ልጅ ስንት ዓመት ስናውቀው የመጀመሪያው ዘቢባ ናት፣ የመጨረሻውም ዘቢባ ናት። ዘቢባን አወቀ፣ እዛው እያየናቸው በእርዳታ ተዋወቁ፣ እነዚህ እንትኖች ተዋወቁ። ከዛ በኋላ በስንተኛው ጊዜ መቀራረብ ሲጀምሩ ያስታውቅባቸዋል። እና እንዲያውም አይገርምሽም? የሰው ልጅ ግን እዚህ ብዙ ሰው እንትን የማይለው ቲክቶክ በአንዴ ደግሞ ልንገርሽ፣ አሁን እሱ እንደው ቢያጣ እንደው እኔን የማዋራት ቻንሱን አግኝቷል። ሌሎችንም ሴቶች የማዋራት ቻንሱ አግኝቷል። እንግዲህ እኔ ከሰው ጋር ብዙም አልግባባም፣ ታውቂያለሽ፣ አልግባባም። እኔ ከኔ ጋር እንኳን ብዙ ጊዜ አውርተናል። ከሌላ ሴቶች ጋር ደግሞ በጣም ሲምፕል ማውራት ይችላል። ከአንዷ ጋር እንትን ማለት አይችልም ነበር። እናውቃቸዋለን። አሁን እዚህ ላይ ብዙ ወንዶች አሉ ከሴት ጋር ግንኙነት ያላቸው። አከሌ እንደ ጀንጅኖ ነበር። ኧረ ኢትስሚ አትስደቢኝ። ወንዶች ሴት የተማርኩ ሴት ነኝ ነብሴ። አይም እዚኛው ላይ የለኝም። ይሄኛው ሌላኛው አካውንቴ ነው። ጂጂዬ ጊቪኝ ስጭኝ እንትን ሞዴሬተር 2 ነው ያለኝ። እንትን አንልም ነበረ ታዲያ ምንድን ነው እና አትስደቢኝ ነብሴ። የተማርኩ ሴት ነኝ። ከፈለግሽ ነይ ላስተምርሽ። ነይ ትምህርት ቤት ልክፈትልሽ፣ ለአንቺ አስተምርሻለሁ። ምንም ችግር የለም። ሳልሳደብ ነው ማስተምረው። እኔ ጎበዝ አስተማሪ ነኝ። ማለት እንደዛ እንኳን ማድረግ ይችል ነበር። ገባሽ? እንደ ሌሎች ወንዶች ማለት ነው። የሆነ ነገር ዘቢባን የታወቀት ከዘቢባ ጋር ያወሩ ነበር፣ ያስታውቅባቸዋል። የሆነ ምናምን ነገር ዘቢባን መመላለስ ጀመረች፣ እሱ ያለ ምናምን ነገር በቃ። ከዛ የሆነ ነገር እንዳለ ጠረጠች። በመጨረሻ ግልጽ አወጡት፣ ዘፈነችለት፣ በጣም ግልጽ አወጡት። ይህችን ሴትዮ እኔ እርግጠኛ ነኝ አንደኛ እራሷ ትናገራለች። እኔ ከማንም ሰው ጋር ግንኙነት የለኝም፣ ቤቴ አይደለም ወንድ ሊገባ ምናምን ትላለች። እንዴት ብሎ ገባ? በቃ ፎቶን ያፈቀርሽው አንቺ እብድ፣ ፎቶን ያፈቀርሽው። መጀመሪያ ሆስፒታል መድኃኒትሽን ጨርሽ፣ ከዛ በኋላ ትመጫለሽ። ኦኬ ደግሞ አይነካሽም። እግዚአብሔርን ይኸውልሽ፣ አንቺን የሚነካሽ አይኑ የጠፋ ጭንቅላቱ የታመመ እውር ካልሆነ በስተቀር አንቺን እንዲህ በመቆንጠጫ እንዲህ የሚነካሽ የለም። እዛ እንትን እያልሽ እዛው ተነፋነፊ፣ እዛው ደካክ አሙቀው አሁን እስከ ጌሙ ነው። ከጌሙ በኋላ የሆነ እንግዲህ በኃይለኛው የከፈለ ሰው አለ። ጂጂዬ በኃይለኛው ትናንትና የባሏን መቃብር ይዛ አመድ ላይ እስከ 2020 ድረስ ስትሮጭ የነበርሽ ሴትዮ ማን አንቺን ጤነኛ ብሎ የሚጠጋው ኖሬ ውስጥ ማን የተከፈለሽ አለ ወይ? ሌላ ሰው ይኖራል እንጂ ነው ወይ አይጠጋሽም። አንቺ ግን ታፈቅሪያለሽ። ግን ኤኒዌይ አመለጠሽ። አንቺ አለሽ አይደል እድሜ ልክሽ ሴት እያባረርሽ የምትኖር። ከእንደገና ደግሞ ወንድ አትወጂም። እኛ የምናውቀው አንቺ የሴት አፍቃሪ እንደሆንሽ ነው የማውቀው። ታውቂያለሽ ይሄንን አንቺ። ግን ጂጂዬ አሁን ለምሳሌ አንድ ወንድ ጠበሽ እንበል እና የሚስቴ አሽ አለኝ ቤቴ ካለሽ ይሄ አመዱ ትጠጊዋለሽ? የፈለገ ብትወጂው በህግ እኮ አይፈቅድልሽም። አዎ አሜሪካ ያደርጋሉ። ቤት ውስጥ ይቀመጣል። ይኸውልሽ ጂጂ የአሜሪካ ቤት ውስጥ እንትን ውስጥ ማስቀመጥ ይቻላል። በዚህ አይነትማ ኖሬማ ከኖረማ አንድ ቀን በዩቱብ ላይ ስትበጠረቅ ስታወራ ምናምን ስትል ያያታል። እና ይሱ የአዲስ አበባ ልጅ አንቺን የሚቀርብሽ እዛው የራስሽን እዛው እብድ የሚመስለውን ፈልጊ ወይ ነው ወይ። ግን አፍቅረሽዋል በፎቶ አይደለም። እኔ ግን የምር ቪዲዮ ነው አይቼው ነው ገርሞኛል። እሱ አይመስለኝም ታርጌቱ። እሷ ናት ታርጌቷ፣ ዘቢባ ናት ታርጌቷ። ግን ዘቢባ ደግሞ አርቲስት ናት። ዘቢባን ካናደደቻት እሱን በሀሳብ ማግኘት በሀሳብ ይደብራል። ግን አርቲስታችን እንደዚህ ማድረግ ይደብራል አንዳንዴ። እንዴ በዛ እኔ ዛሬ ሲሄድ እኔ መጀመሪያ ላይ ትንሽ ግን ሄሉ ግን አሁን እኔ ልበልሽ ሄሉ እግርሽን ከፍተሽ ግን ትችይበታለሽ። እኔ ዝም ብዬ ሳስበሽ እንግፍ ስለምትይ ትችይበታለሽ። ግን እኔ እንደውም እኔ ሌዝቢያን ነው የምትመስለኝ። ቅርታ አድርገልኛል። አጠቃቀም እኮ እንደ ወንድ እኮ ነው። በቃ ይሁን እንትኑ እዚህ ጋር ትከሻ ምናምን ትላለች ምናምን ስትምና ምናምን የምትለው ነገር አለ። አንቺ እናቴ እሙሙ ካገኘሽ ትልሻለሽ እንጂ ያ ነገር እንኳን የምታውቂውም አይመስለኝም። ተሳስቶ የበፊት ባሏ ፎቶ አላሳይሽ ነበር። እለጥፍላቸዋለሁ። የበፊት ባሏ ፎቶ ሰካራ በጭዋጫ
የመን እዛ ያስረገዛት ማለት ነው። አንቺ እሱንማ እኮ እውነት ነው፣ ግን የአሹ ግን የእሱ ነው። አሹ የእሱ ነው። ጂጂዬ እውነትሽ ነው። አይደለም ዱቄት ነው አይደል እሱ ነገር። ይሄ እዚህ ያለው ባሏ ነው። እዚህ መታ እንትን ያለችው ባል ይሆናል እንጂ ያለው ዱባይ ነው ያለ። የልጇ አባት ዱባይ እኮ ነው የሚኖረው። እንደፈለገ ይሁን። አሁን እስቲ ሳራ በሻ ምናምን የምትባለው ስትይ እንደዚህ ታሪኳን የሚያወራላት የልጇ አባት ነው። የሚገርምሽ ነገር ኧረ ተይ የሳራ በሻ እግዚአብሔር ምስክሬ ነው። የዝቼ የነጭ ቅማል የልጇ አባት ዱባይ ነው። ፎቶ ልላክላችሁ አላውቃላችሁ። ዱባይ አንስቶ ይሄ ነው የእሷ የልጇ አባት። የድሮ ፎቶ እና የአሁኑ ፎቶ አለኝ እኔ። አሁን እንዲያውም አርጅቶ ምናምን ሲያስጠላ በስማም ጌታ እንደሷ በቃ ይጥርሱ ምናምን ራሱ ጥቁርቁር ብሎ ማለት ነው። የልጇ አባት ዱባይ ነው ያለው። የዚህ የመጀመሪያ እዛ እሷና ጓደኛዋን የመን ውስጥ የልጇ አባት ለምን ወንድ እንደጠለስ ታውቂያለሽ? የልጇ አባት የመን ላይ ማለት ነው አሯን እያበላ እያሰራ ያ ቤት ተከራይታ እዛ ስደት ላይ ያሉ ቤት ተከራይታ 3 ዓመት በሙሉ አብሮ እየኖሩ የገዛ ጓደኛዋን እሷ ስራ ስትሄድ ጓደኛዋን እየተከለ ከጓደኛውም ከእሷ እኩል ነው የወለዱት። እሷ ስታረግዝ ጓደኛዋን ማርገዛለች። በዛ ነው ሪፊውጂ የደረሳት እንትን መከታተል ጀመረች። ወደ ካምፕ ገብታ ማለት ነው። ጓደኛዋንም እሷን አንድ ቤት ውስጥ ሳታቅ በዛ የተነሳ ነው ጦሽ ያለችው። ያ እሱ ደግሞ የተለመደ ነው በውጭ ሀገር። በጣም ነው የሚያስጠላው። አሁን ዱባይ ገብቷል እሱ የልጇ አባት ማለት ነው። የልጇ አባት ኦኬ፣ ዱባይ ነው ያለው። አሻለኝ የምትለው ቦርጩ እዛ ጋራ እንዲህ ፊቱ እንደ የተጣመመ ምናምን። ይሄ ትንሽ የአይኑ ቅድ የድሮ ፎቶ እና ከእሷ ጋር እኔ ያለኝ ከእሷ ጋር የመን የተነሱት ፎቶ እና አይኑ ብቻ ነው በቃ ትንሽ የሚመሳሰል አይኑ ቅድ ምናምን ከልጇ ጋር ቁጭ ለምን አለኝ አንቺ ስላልሽኝ አይደለም። እስከምትሞት ድረስ ነው ያለቃትን። እስከምትሞት ድረስ አውጣልሻለሁ። እንዲያውም ልጅሽ አሁን ዱባይ ያለው የነሳራን ሀበሻን ጉዳይ በስልክ እንደዚህ ዱባይ ያለው ነገር ይነግረኛል የምትለው የልጇ አባት ነው። እዛ ደግሞ ያለው ማለት ነው። ኖ አልሞተም። እዚህ መቃብር ለመቃብር ስትል የነበረው ደግሞ ሌላ እዚህ ከመጣች በኋላ። ስለዚህ ይሄ አሁን አሽ ያላት የሌላ ነው ማለት ነው፣ የልጇ አባት አይደለም። እንዲያውም ፎቶ እዚህ ጋር ለጥፍላቸዋለሁ ነገር ወይ በኋላ ልጆቹ ስልክ ስለያዙ ነው እንጂ። ማይ ጉድ የሚገርም ነው ደግሞ ውሏ ምናምን ብታይ በቃ ከናይጄሪያ ከሱዳን ከየመኒዎች ጋር እስቲ ነው ራስ ከየመኖች ጋር ነው። የመን ሱቅ ነው የምትል ከእሷ ቤት ወደዛ የአረቦች የየመኖች ሱቅ አለ። የአረቦች ማለት ነው የመኖች ምናምን እዛ ነው የምትውለው። እስከነማዋ ያነግርሻለሁ። እስከነማዋ አሁን ከሀበሻ ጋር ልገናኝ እኔ ለዚህ ነው ከኢሳያስ ጋር ራሱ መገናኘቷን እንትን የማልለው። ውሏ በሙሉ ከአረቦች ጋር ሁሏ በሙሉ ራሷ እኮ ትናገራለች። የሚገርመው ግን በቀደም የሚመሰክሩ ነበሩ ኤርትራኖች እንዲህ ብለው ነው የሚጠብቋት። እንዲህ ብለው ኤርትራኖች ስለምትሳደብ ማለት ነው። ከመኪናዋ እንትኗ ነው የምትሄዱ። ከቤቷ ራሷ አትወጣ። እዛው ሐኪም ቤቷ ማለት ነው ኪኒኗን ልትውጥ። ሄሎ አትዋሽም ይላሉ። ግን ከሚመሰክሩት እኮ ውስጥ አንዳቸውም እሱን አብራቸው አይተን ነበር ያለ ሰው የለም። እውነት ለመናገር እነማን ነው ኮመንት ሊሰጡ ከገቡት ውስጥ አትዋሽም ነው እንጂ ያሉት። ይሄ ህዝብ ዝም ብሎ አልቃሽ አይደለም። ጓደኞች እንደሱ አሮጊቶች ናቸው። ቆሮቆንዳ ቋቋ ያለ አሮጊቶች ናቸው። ይወጡና እንዳለችው ይሄ ማለት አሮጊት አለሽ አለንልሽ የሉም እኮ አለንልሽ እንዳትለቂው። እሱስ ሽበቱ የሱማ ያምራል። ሽበት ራሱ የሚወጣበትን ያውቃል። አንቺ አንቺ የሙሙሽም ምንሽም የማይታወቅ ሽበት በሽበት የሆነች ሴትዮ ከአንቺ ጋር ማን ቁጭ ብሎ እዛ ጋር እንደሚኖር ራሱ ኦኮብቲ ዛሬ ነው በጣም ዘነጣሽ ነው የመጣሽው። እንዴት እንደምታምሪ እንዴት ጻጉሽን ትፈልጊያለሽ አንቺ። ዛሬ ደግሞ ጋርባ ተቃራኒ ናት። ከሶማሊያ ኖርዌይ ድረስ በእግሬ ገባሁ። አንቺ ከሶማሌ ኖርዌይ ድረስ በእግርሽ የገባሽ ማለት ነው። በእግርሽ አሁንም በእግርሽ አንቺ ቁጭ ያልሽ ይመስልሻል? እንደዚህ ፊትሽ እግርሽ እኮ ነው ፊትሽ ላይ የሚታየው። ያ እብድ ድሮ እንደዚህ ነበር። ልጅኛ እንደዚህ ነበር። በጣም ያምራል ጂጂዬ። ከለሩ ሲያምር ምኑ ሲያምር በእውነት ያምራል። ፀጉርሽ ራሱ ጤነኛ ነው ያስታውቃል።
እንዴ ቋብለሽ እንደመጣሽ ዛሬ በእውነት በጣም ነው የምታምሪው። አይገርምሽም? ልጅ የእንትና የሳምሪ ልጆች ታድለው የሚገርም ነው። በጣም ነው የሚያምሩብሽ ፀጉርሽ። በጭባጫ ስታስጠለኝ ሊጥ እኮ ነው የምትመስዪው። እንዲያውም በማሽን የተቦካ ሊጥ ነው የምትመስዪው። ብጥብጥ ያልሽ ሰሚ ነጭ ቅማል ያለቻት ማሚ ናት አይደል? ማሚ ትልጭት ስትሰሙት ነኝ ያልኩሽ። ትከሻችን እንኳን የሰሊስ ትከሻ እዚህ ጋር ጎርጎድ፣ እዚህ ጋር ወጣ፣ እዚህ ጋር ጎርጎድ። እሺ የሞዴል ትከሻ አንቺ ሉጢ እንስላሽ አስመጣኝ እዛ የመን ስትልሻለፍን እንዲ በቃ ቅዳሜ ለጌሜ የመጨረሻ ልሰናበት አይደለሽ የመጣለሽ። አንቺ ግን 4 ዓመት እንዲህ ግን የሚያሳብድ ወሸላ ግን አቦ ለሁላችንም ይድረሰ። ኦ ማይ ጋሽ ኦ ማይ ጋድ ምን አይነት እንደሆነ ራሱ ይጠፋብኛል ከ3 ወር በኋላ። የአንቺ ግን ይሄ ጉድ ነው። በእናትሽ ቬሎን አውጥታ ናለት ለብስልሽ አይደል? ቅዳሜ እኮ እሱ እንደምንለብሰው ለጌሙ ለአንዴና ለመጨረሻ ጊዜ ብላ አንቺ ከዛ ቀዳድደዋለሁ ብላለች። ከጌሙ በኋላ ከልቤ በሙሉ አወጣሃል። አያወጣልሽን አርሽን ለቅልቀሽ እንደዚች እንደኛ ሀገር አርሽን ለቅልቀሽ በዩቱብ እና በቲክቶክ እስከምትመጪ ድረስ እንዲህ ብለን ነው የምንጠበቀው። ኢሱ አርሽን በጥበጥ ኢሱ የእናንተ መጨረሻ አርበጥብጦ መጠጣት ነው። ኢሱ ስትይ ነው ይሻላል። አርሽን በጥበጥሽ ቀዝነሽ ማለት ነው። የኖሬ መንግስት እዛ ኪኒኑን እስከሚሰጥሽ ድረስ ስሚ ልጆች ምን እንዳሉኝ ታውቂያለሽ? አትወጪም ወይ ትስቂያለሽ? ደግሞ ላስተኛሽ እንወጣለን፣ እንስቃለን፣ እንስቃለን። ብዙ እብዶች ይመጣሉ። ቤስቲ የኔ ቆንጆ ብቅ በያ በኋላ ቀለም ከልጆቹ የተኙ ብቻ እመጣለሁ። ዛሬማ እመጣለሁ። ወይኔ ፀጉርሽ እንዴት እንደሚያምር በእውነት ዊኬንድ ልጄ በምታደርገው ነገር አድርጌ እንደዚህ ምናምን እኔ ነው ይህን የወደድኩት በእውነት ሲያምርብሽ። ቀጠን ብል ነው አትባሽ ምስቀጠን እንደ ድሮዬ እኔ ነበርኩ እኮ ድሮ ኖሩ ያምራል። አሁን እንደዚህ ስለሚያውቅ እንዴ ጂጂ አይደለችም እንዲ ይሉኛል። ድሮ የምታውቁኝ ካላችሁ ያምራል እንዴ በእውነት ያምራል። ጂጂዬ እንደዚሁ ከርሊ አርጊበትና በቃ ፕሮዳክት ትንሽ አርጊሽበት የሆነ ነገር። ምንም አላረኩትም እኮ የዊጉን ሹሩባ ፐሩካ ስታረጊ አተኩሹ። ግን እንዲህ ነው የሚያምረው ጂጂዬ። አይ እንዲህ ነው የሚያምረው በእውነት። ያ የጆሮ ይሄ ክቧን የለችም፣ ክቧ ረጅሟ አለች። እሷን አርጊባትና አይቀርም ትንሽ በእናትሽ እሷ እንደሆነ ለ10 ሰዓት አለኝ። ብቅ በይ እሺ። ዛሬ እኔ ማስራ አለኝ ፓክ ምናምን አደርጋለሁ። ግን ነይ ተመልሰሽ ስትመጪ ስላለች ችግር የለው። አብረን እንዬ ነይ አመጣለሁ። ኖ አለች እሷ እንደሆነ ለ10 ሰዓት እኔ ያው ቡናዬን ላፈላ አሁን ከጌማ በኋላ ለአንድ ወር እኔ ላይ ነው የምትሄደው። ምንም ችግር እንስቃለና እኔ ያለው ከዛ ከምታውቂው ካለውበት ቦታ ሆኜ እንስቃለን። ኢትዮጵያ እንስቅባታለን እዛ ቦታ እኮ ስልክ ነው የምነግርሽ። እንዲህ ብለን ለማንኛውም ብቅ በይ ልጆች ማስተኛቸው። ላቪዮ ላቪዮ ኔ ቆንጆ አንድ የምትሳማው ልላክልሽ። ኢሱን ፎር ሰም ሪዝን ኢሱን አይደል ለለቅሶም ለማልቀስም እንዲያመችን ወይኔ እንላለን። ከዚህ በኋላ ለእኛ ትምህርት ነው። ከእጃችን እንዲያመለጡማ ከሆነ እዚህ ላይ ያስነስተን ነው የምናያችሁ። በኋላ ከማልቀስ ከወዲሁ መሰብሰብ ነው። መቻየ ነው ከወዲሁ ላስማረግ ልዬ አብረን እናስለቅስሻለን።
አንቺ ባየ እኛ ደግሞ ባላየ በሰማ እናለቅሳለን። ባየ ሄልዬ ባየ ኤስዬ ስተኛ ደግሞ ባላየ በሰማ ኤስዬ እንላለን። እኔ ቅዳሜ ናፍቆኛል። ለማንኛውም ጂጂዬ ብቅ በይ ትንሽ ለማ ሀዘን ይባላል። ሀዘን ማንሰጣለን እናዋጣላት እንዴ ፓስተራችንስ እንዴ አለን እኔ እንደውም እዛ ትመጫለሽ ብዬ እየጠበቅኩሽ ባልመጣ እንኳን ግን እንዲሸነፍ አላረገውም። ባልመጣ እንኳን ኧረ ተይ የሆነ ነገር ጣይ የሆነ ነገር ብቅ በይ እንዴ ስምሽንማ አስመዝግቢ። ከሷ ጋርማ ከሆነ እመጣለሁ። አንቺ እኔ ጓደኛ ሆነሽ አንቺ ማኩረፍ የለብሽም። አታኩርፊ በጌታ ሀንዬ። አሁን ሌላ ቶፒክ አለ። በሰል ያለ የነጭ ቅማል ነገር እንዴ እሱን ሳንጨርስ ሌላ ቦታ ትግቢያ። ቅዳሜ የምትጫወተው ተቀድሽ ረስቼዋለሁ። አይስዋል ከእሱ ጋር እኮ ነው የምትጫወተው። እንዴ መጣው ደረስኩ እኮ እያለች ነው። እኛ እኮ ግራ ገባን። እኛ በተጠንቀቅ እሱም የሆነ ቲያትር ስራ አንተ ሙጃ ሴትዮዋ ቲያትር እየሰራች ነው አውቃ። አይ ነው ዝም በይ ቆይ እንሰራለን ለጌም ነው ግን አንዳንዴ ጂጂ ይኸውልሽ ለጌም ነው እየተባለ ከኋላ ግን ይኖራሉ የሚከፍሉ እና ይደብራል። ሁሉንም እሱ መከፈል ተከፍሏታል። ጌሙ የተባለው አሁን ጌሙ እኮ ከሁለት ሳምንት በፊት እኮ ነው እንጫወት የተባባሉት። የጀመረው እኮ ከዛ በፊት እኮ ነው እንዴ። እና እኛ አሁን ነገና ከነገ ወዲያ በጣም እንሰራበታለን። እሷ እየሰራችበት ነው ከሳምንቱ ሙሉ ይኸው ይዛለች ድራማ። አሁን ምን እንደሆነ ታውቂያለሽ? የፈረደበት የኢትዮጵያ ሕዝብ ሞኝ አይደለም። ምስኪንነት እንዲያድርጓት ያው ስስ ብልታችን ታውቃለች አይደል? የኢትዮጵያን ሕዝብ እንዲያድርጓት እንደዚህ ሆኖ አይዞሽ እንዲሏት እና ብሯል። ባለፈው የባሌ ሞተ ብላ ማለት የውሸት ባሌ ሞተ አቃጠልኩት ያለችው ፌክ ነው። ስንት 21,000 ዩሮ እንደሰበሰበች ታውቂያለሽ? ወደ ሀገሩ ሬሳውን ለላከላ። ኧረ ተይ አታውቁም? እኔ እኮ አልከታተላትም ነበር እንዴ። በፌስቡክ መታ የሚቀበርበት አጣሁኝ ብር የለውም ብላ ለዚያውም ተሰባስቦ $21,000 13,000 እንዴ። ኖ እናንተ አታውቁም። እናንተ ሙጃዎች ኖ የምታውቁ ሰዎች ይሄንን አውሩበት። ዩቱብ ከመምጣቷ በፊት ፌስቡክ ላይ መጣች። ባሌ ሞተ የሚቀበርበትን አጣው አለች። ይሄ ምስኪን የአውሮፓ ህዝብ አልኩሽኝ አካውንቱን ቁጭ አደረገችለት የተባለው $13,000 ነው። 13,000 ዩሮ ነው የተልኮ የእነሱ ገንዘብ ሌላ አይደለም። ከዛ በኋላ አቃጠልኩት አለች $1,000 መቃብር ስለሌለ መጀመሪያ ከሰበሰበ በኋላ ታዲያስ መቃብሩ ቦታ ላይ ይሄ ሳይሰራ እርጥብ የለም እየሄደች የማሰራበት አጣው ትላቸዋለች ፌስቡክ ላይ። የዛኔ ደግሞ እንትና አብይ ወደዚህ እየመጣ ምናምን ነገር ነው። ሰው ገና ቶፒክ አይደለም 21,000 ዩሮ እኔ እንጃ። እሷ ያለችው በራሷ ተናግራለች። ስለፎቶ የዚህ ሀገርና የኛ ገንዘብ አንድ ስላልሆነ በእነሱ 13,000 ብር በእኛ ግን 21,000 ብር ነበር። ስለዘገየ አለች ስለዘገየ አቃጠልኩትኝ። ሬሳውን አውጥተው አቃጠሉት። የዛኔ ወንድምየውን እዚህ ሀገር የሚኖር ወንድም ነበረው አዋጣ ስለው አላዋጣ አለ። ሰው አበደ ምናምን እንትኗን አጠፋፋች ጠፋች አበድኩ ብላ ማለት ነው። አሁንም ይሄንን ቲያትር ነው የምትሰራው። ሌባ እኮ ናት። ሰው አርጋችኋታል። እች እኮ